የአገልግሎቱ ስፋት ማስተናገድ ባለመቻሉ አዲሱ ህንፃ ቤተክርስቲያን በ2005 ዓ.ም መጋቢት 18 የደብሩ አስተዳዳሪ በሂደት ተቋቁሞ ወደ ስራ ተገብቷል። ተወዳጁ አባት መላከ ምሕረት ዘካርያስ አዲስ ይህ ህንፃ ቤተክርስቲያን ለዚህ ምርቃት እንዲደርስ ከፍተኛ አስተዋጽኦ አድርገዋል። ከእሳቸው በኋላ የመጡት መጋቢ ሃይማኖት አባቶ መልሳን አዳንና መላከ ብስራት መላከ አበባው በቆዩባቸው ጊዜያት የበኩላቸውን አሻራ አስቀምጠዋል። የህንፃው ግዝፈት እጅግ ትልቅ በመሆኑ ግንባታው በታሰበው ፍጥነት ሊሄድ ባለመቻሉ ከ2016 የካቲት ወር ጀምሮ የተመደቡት አስተዳዳሪ መላከ መንክራት ኃይሌ አብርሃ ህንፃ ቤተክርስቲያኑ ፍጻሜ አግኝቶ መንፈሳዊ አገልግሎት እንዲሰጥ በቁርጠኝነት በመነሳት ከማኅበረ ካህናት፣ ከሰንበት ትምህርት ቤት፣ ከፍኖተ ጽድቅ ዘደብረ ጽባህ ማኅበር እንዲሁም ከአካባቢ ወጣቶች ከአስተዳደር ጽሕፈት ቤት የነበረውን ህንፃ ኮሚቴ እንዲያግዝ ገንዘብ አሰባሳቢና አስመራቂ ኮሚቴ በማስመረጥ ወደ ስራ ተገብቷል። ረጅም ዓመታትን ሊወስድ የሚችለውን ህንፃ ቤተክርስቲያን ግንባታ የተለያዩ የገቢ ማሰባሰቢያ መርሃ ግብር በአውደ ባዛር በማዘጋጀት ልዩ ልዩ መጻሕፍትን ለገበያ በማቅረብ ባሰለፈች መርጊያ ሆቴል እና በኃይሌ ገብረሥላሴ ሆቴል የኦንላይን ፕሮግራሞችን በማካሄድ አዲስ የተዋቀረው ኮሚቴ ከነባር ህንፃ ኮሚቴ ጋር በመሆን ከ2 ዓመት ባነሰ ጊዜ ውስጥ ለፊኒሺንግ ስራ ብቻ ከ120 ሚሊዮን ብር በላይ ሀብት በማሰባሰብ እጅግ አመርቂ ስራዎች እንዲሰሩ በመደረጉ የቤተ ክርስቲያኑ የውስጥ ክፍልና ውጫዊ አካሉ ተጠናቆ ለቡራኬ እንዲበቃ ሆኗል። በደብሩ የተከናወኑ የልማት ስራዎችን በተመለከተ ከህንፃ ቤተ ክርስቲያኑ ጎን ለጎን የልማት ስራዎችን መስራት አስፈላጊ ሆኖ በመገኘቱ በደብሩ ዙሪያ ቆርቆሮ በቆርቆሮ ተሰርተው የነበሩ ገቢ ማስገኛ ሱቆች ጊዜውንና ወቅቱን እንዲሁም የከተማውን እድገት መከተልና አሻሽሎ መስራት ግድ በመሆኑ በኮሪደር ልማት እንዲነሱ ስለተደረገ መላከ መንክራት ኃይሌ አብርሃ በደብሩ ይዞታ ቋሚና ወጥ የሆነ የከተማውን ማስተር ፕላን በጠበቀ መልኩ የልማት ስራ መሰራት እንዳለበት በሰጡት ጽኑ አቋም አስተዳደር ጽሕፈት ቤት ሰራተኞች ሰበካ ጉባኤውና ማኅበረ ካህናትን በማወያየት እኛም የራሳችን የኮሪደር ልማት መስራት ይኖርብናል በማለት የዲዛይን ስራ የግንባታ ፈቃድ ከሚመለከተው የመንግስት ተቋም በማውጣት በፈቃድ ላይ የተመሰረተ ቅድመ ክፍያ በኪራይ የሚታሰብ ከነጋዴዎች በመሰብሰብ በሚያስደንቅና በሚያስገርም ሁኔታ ከባንክ ብድር ሳይጠየቅ አሁን የምትመለከቷቸውን በዙሪያው ያሉትን ህንፃ ተገንብተው ሳይሆን የበቀሉ የሚመስሉ በቋሚነት ሊያመጡ የሚችሉ በዋናው መንገድ በጋስት በኩል ባለ 4 ወለል አንድ ህንፃ፣ እዛው አጠገብ ባለ 7 ወለል አንድ ህንፃ፣ በሐሴት ህንፃ ማለትም በአውደ ምሕረቱ ፊት ለፊት ባለ 7 ወለል ሶስተኛ ህንፃ፣ በአያት አክሲዮን በሚወስደው መንገድ ባለ 4 ወለል አራተኛ ህንፃ፣ በዛው አቅጣጫ ባለ 2 ወለል 2 ህንፃዎች በድምሩ በደብሩ ዙሪያ 7 ደረጃቸውን የጠበቁ የገበያ ማዕከላት ተገንብተው ወደ መጠናቀቁ ደረጃ ላይ ደርሰዋል። እልልታ ያንሳል። ደስ አላላችሁ መሰለኝ። በተጨማሪም ደብሩ ትውልድ ግንባታ ትኩረት በመስጠት መጪው ትውልድ በእውቀት በልጽጎ በሃይማኖቱ ጸንቶ እናት ሀገሩን እንዲያገለግልና እንዲጠብቅ የእውቀት ምንጭ የሆነች ቅድስት ቤተ ክርስቲያን ሁሉም ኢትዮጵያውያን የሚማሩበት ከመዋዕለ ሕፃናት እስከ 12ኛ ክፍል ዘመናዊ ትምህርት እየተገነባ ይገኛል። ይህ ግንባታ ከሌሎች የገበያ ማዕከል ህንፃዎች ጋር ሲቆጠር 8ኛ ህንፃ ነው። በደቡብ ሰሜን ምዕራብ በኩል 3 ፎቆች የተገነቡበት ቦታ በደብሩ ይዞታ ያልተካተተ ስለነበር አስተዳደር ጽሕፈት ቤቱ ከለሚ ኩራ ክፍለ ከተማና ከአዲስ አበባ ከተማ አስተዳደር አመራሮች ጋር በመነጋገር ከአጥር ውጭ የነበረ ባዶ ቦታ 5682 ካሬ ሜትር በደብሩ እንዲካተት ተደርጓል።
ክርስቲያኑ መግቢያ ዋና ዋና በሮች ከቤተ ክርስቲያኑ ሕንፃ አርክቴክት ጥበብ ጋር በማዛመድ መስራት መጪው ትውልድ በሥነ ምግባር ታንጾ በእውቀት በልጽጎ በመንፈሳዊ ጥበብ እንዲያድግ በማሰብ የደብሩ ሰንበት ትምህርት ቤት ሕንፃ ግንባታ የሚያርፍበት 1160 ካሬ ቦታ ላይ ባለ 4 ፎቅ ሁለገብ የሰንበት ትምህርት ቤት ለመገንባት የዲዛይን ስራው ተጠናቆ ቦታው ተዘጋጅቶና ጸድቶ ስራውን ለመጀመር የደብሩ ሰበካ መንፈሳዊ አስተዳደር ጉባኤ በሂደት ላይ ይገኛል። ይህ በዚህ እንዳለ በዚህ ግዙፍ ሕንፃ ቤተክርስቲያን የሚሰጠውን መንፈሳዊ አገልግሎት የተሟላ ለማድረግ በቤተክርስቲያን ተተኪ ትውልድ ለማፍራት በደብሩ ያለው ቦታው የትምህርትና የእውቀት ምንጭ እንዲሆን የአብነት ትምህርት ቤት ግንባታ ለማከናወን እቅድ ተይዟል። በተጨማሪም የደብሩ አስተዳደር ጽሕፈት ቤት በዘመናዊ መልኩ ደረጃውን የጠበቀ ቢሮ ለመገንባት እቅድ ተይዟል። ለብፁዓን አባቶች ለአገልግሎት ሲመጡ የደብራችን ካህናት እንዲሁም ለአገልግሎት ሲመጡ የሚያልፉበት ደረጃውን የጠበቀ የማረፊያ ሕንፃ ለመገንባት ስራ ላይ ለመዋል ከተያዙት ዋና ዋና እቅዶቻችን ተጠቃሾች ናቸው። የሕንፃ ቤተክርስቲያኑ ለምረቃ እንዲበቃ ተጨማሪ የልማት ስራዎች እንዲሰሩ አስፈላጊውን ከፍተኛ ድጋፍ በእውቀት፣ በጉልበት፣ በሀሳብ፣ በጸሎት ያገዙ መመሪያ የሰጡ ባለድርሻ አካላት አንደኛ ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንፈሳዊ ሃይማኖት በየጊዜውና በየሰዓቱ በሕንፃ ቤተክርስቲያኑ ግንባታና በልማት ስራዎች ዙሪያ በሰጡት አባታዊ መመሪያ ቡራኬያቸውና በረከታቸው በሁላችን ላይ ይሁን። ሁለተኛ ብፁዕ አቡነ ሕርያቆስ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ሕንፃ ቤተክርስቲያኑ በአጭር ጊዜ ውስጥ ተጠናቆ መንፈሳዊ አገልግሎት እንዲሰጥ አባታዊ የሥራ መመሪያ በመስጠት ላደረጉት አባታዊ ቡራኬና መመሪያ በልጅና ኃላፊዎች ላደረጉት የላቀ ትብብር ከልብ እናመሰግናለን። ከአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የመሬት አስተዳደርና የልዩ ኩራ ክፍለ ከተማ ሌሎች ሴክተር መስሪያ ቤቶች የኮሪደር ልማቱን ተከትሎ የፓርኪንግ ቦታ ስለተሰራልን ከይዞታችን በተጨማሪ 5682 ካሬ እንዲካተትልን ስላደረጉ በብፁዓን አባቶች ፊት በዚህ አውደ ምሕረት አዲስ አበባ ከንቲባ ጽሕፈት ቤትና ለሚኩራ ክፍለ ከተማ ምስጋናችን ልናቀርብ እወዳለሁ። አስተዋይ ጌታቸው ወይም እህተ ማርያም የፕሉቶ ጀነራል ትሬዲንግ ሪል ስቴት ባለቤት በራሳቸው ሙሉ ወጪ ቤተልሔሙን ሰርተው ከማስረከባቸው በላይ የቤተ ክርስቲያኑን የውስጥ ምንጣፍ ከ1000 ካሬ በላይ ገዝተው ያበረከቱ ስለሆነ የቅዱስ ሚካኤል አምላክ በሕይወት በጤና ከነመላ ቤተሰቦቻቸው ይጠብቅልን እያል በቅዱስ ሚካኤል ስም እናመሰግናለን። ለልተው የሚያንሳቸው ተማሚያንሳል በመናት ሰባተኛ